እርሱ አምላክ የሆነለት ሕዝብ ምስጉን ነው ይላል። ብዙ ጊዜ እገሌ ታድሎ እገሌ ታደላ እንላለን። አሁን ግን የዘመርነው ለራሳችን ነው። የሆነ አንድ ቦታ የተቀመጠ ሕዝብ አይደለም። ይሄ ሕዝብ እኛ ነን። እግዚአብሔር አምላክ የሆነለት ሕዝብ ምስጉን ነው። እነዚህ ሁሉ ያልናቸው የኛ እውነታዎች ናቸው። ጥቂቱን ነገር ጌታ ባርኮለት በሰላም ወጥቶ በሰላም የሚገባ በምድረ በዳ እግዚአብሔር ለምላሜ ሰጥቶት በሐዘን ጊዜ አጽናንቶት በስብራት ጊዜ ጠግኖት የሚያቆመው ሕዝብ ማለት እኛ ነን። የጌታ ስም ብሩክ ይሁን። ስለ ኃጢአት ዮሐንስ የጀመረውን ትምህርት ነው የቀጠለ ያለው። በዚህ በመልእክቱ ላይ ምዕራፍ 3 ላይ ነው ያለነው። ከቁጥር 4 ጀምሮ ያሉትን ሐሳቦች ለማያያዝ እንደገና ድጋሚ ያነብና ነው ትምህርታችን የምንሄደው። ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል። ኃጢአትም አመፅ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውምም። ልጆች ሆይ ማንም እንዳያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የጌታ ስም ብሩክ ይሁን። ዮሐንስ የሚጽፍላቸው ወገኖች ለሱ በጣም ተወዳጆች ስለሆኑ በተደጋጋሚ ልጆቼ ሆይ እያለ ይናገራል። ተወዳጅ ልጆች ሆይ እያለ ይጠራቸዋል። ልክ አንድ አባት የሥጋ ልጆቹን በፍቅር በስስት እንደሚያቸው ዮሐንስም እነዚህን ምእመናን በፍቅር በስስት የሚያቸው ናቸው። ሲስቱ ሊመልሳቸው፣ ሲወርቁ ሊያነሳቸው፣ በእግዚአብሔር ጸጋ ሊደግፋቸው ሁል ጊዜ ቁርጠኛ ሆኖ ታገኙታላችሁ። ተወዳጅ ልጆች የሚለው መግቢያ ራሱ በጣም ልብን የሚያሞቅ ነው። ነገር ግን እነሱ ተወዳጅ ልጆች የሆኑትን ያህል ደግሞ ሌሎች ደግሞ አሉ። ተቃራኒ ሆነው የቆሙ ደግሞ ሌሎች አሉ። እነዚህን መጽሐፍ ቅዱስ በዚህ በዮሐንስ መልእክት ላይ በብዙ መገለጫ ይጠቅሳቸዋል። ለምሳሌ የወጡ ይላቸዋል። ሴሴሽኖች ይሏቸዋል። ሴሴሽኒስት ይሏቸዋል። ተገንጥለው የወጡ ስለሆኑ በአንድ በኩል እንደዚህ አይነት ስያሜ ያላቸው የወጡ እንላቸዋለን። የወጡ እና የወጡ የሚለው መገለጫቸው ነው። ከጉባኤው ወጥተዋል፣ ተለይተዋል። አንዱ መገለጫቸው እሱ ነው። ሁለተኛ መገለጫቸውንም ዮሐንስ ያቀርባል። ኃጢአትን ይለማመዳሉ። የክርስቶስ ተቃዋሚዎች ናቸው። ክርስቶስን ይቃወማሉ፣ ኃጢአትን ያዘወተራሉ፣ በዛም ይገለጻሉ። ይሄ መገለጫቸው ነው። ነገር ግን ይሄ ሁለት ብቻ መገለጫ አይደለም ያላቸው። ሶስተኛ በጣም ከዚህም ከሁለቱም የሚከፋ ደግሞ መገለጫ ያላቸው የሚያስቱ ናቸው። ማለት ክርስቶስን መካዳቸው አልበቃቸውም። ኃጢአትን መለማመዳቸው አልበቃቸውም። ከጉባኤው ተለይተው መውጣታቸው አልበቃቸውም። ይልቁንም በጽናት ያሉትን፣ በእምነት ያሉትን፣ በጌታ ያሉትን ወገኖች ታርጌት አድርገው እነሱን ለማንሸራተት፣ እነሱን ለመጎተትና ለመጣል፣ እነሱ የገቡበት አዘቅቱስ ለመጣል የሚሰንፉ ሰዎች አይደሉም። ስለዚህ በዚህ ደረጃ ደግሞ እንዲረዷቸው ይፈልጋል። ልክ ነው፣ የወጡ ናቸው። ስለዚህ ስለወጡ ግን አልቀለለንም። አንድ የአማርኛ ተረት አለ። ባቄላ አለቀ ቢሉ ምናምን ቀለለ የሚባል ነገር አለ አይደል? በቃ አለቀ ምናምን ቀለለ ይባላል አይደል? እዳው ገብስ ነው። በቃ ወጥተዋል፣ ተገላግለናል ብለን ዝም የምንላቸው አይደሉም። ልክ ነው፣ ወጥተዋል። ከዚህ በኋላ አብሮን አይደሉም። ኃጢአትንም ይለማመዳሉ፣ በዛም እንጠራቸዋለን። እሱ ግን አይበቃቸውም። አሁንም ታርጌታቸው ምእመናን ናቸው። አሁንም የጸኑትን ተወዳጅ ልጆች የተባሉትን ለማሳት የሚሞክሩ እንደሆኑ ተጽፏል። በጣም ክፉ ነገር ይሄ ነው። መውጣታቸው ስለማይበቃቸው፣ መውደቃቸው ስለማይበቃቸው፣ የክርስቶስ ተቃዋሚ መሆናቸው ስለማይበቃቸው የእነሱ ቢጤ እንዲሆኑ ሌሎችን ይጋብዛሉ ማለት ነው። ብዙ ጊዜ ምናልባት የታችሁ ከሆነ ልምምድ የላችሁም እርግጠኛ ነኝ። ነገር ግን መጠጥ ቤት ጎራ ብትሉ እኛን መሰል የሚል ግብዣ ይደርስላችኋል አይደለም? ሰካራም ምን ብሎ ነው የሚጋብዘው? እኔን መሰል ይላል አይደለም? መጠጥ ቤት ምናምን ተልካችሁ እንኳን ብትሄዱ እንደዚህ አይነት ግብዣ አለ። እኛን መሰል ይላል ሰካራ። ምን ማለቱ ነው? ከኔ ጋር አብረ ቀምቅም፣ ቁጭ ብለን ጠጣ ነው የሚለው። ስለዚህ እነዚህ ሰዎች እኛን መሰሉ ባዮች ናቸው። መውደቃቸው አይበቃቸውም፣ አያረካቸውም። ክርስቶስን መቃወማቸው አይበቃቸውም። ሌሎችንም ጎትተው መጣል ይፈልጋሉ። የክፋት ሰዎች፣ ክፋትን የሚያደርጉ ወይ ደግሞ በዲያብሎስ መንገድ የሚሄዱ ሰዎች በጣም አደገኛነታቸው እዛ ላይ ነው።
አይበቃም፣ ወድቀው አይበቃቸው። ሙት ይዞ ይሞታል የሚባል ተረት አለ። ዛሬ አንድ ዜና ሰማው። እንደዚህ አይነት ነገር አይደለም ግን አስተያየቶችን ሳነብ እንደዚህ ይላሉ ሰዎች። ምናልባት ሰምታችሁ ከሆነ የሬሳ አስከሬን ጭኖ የሚጓዝ መኪና ተገልብጦ ብዙ ሰዎች ሞቱ አይደለ? እዛ ውስጥ የነበሩ ሰዎች ሁሉ የዛሬው ትልቁ ዜና እሱ ነበር። ምናልባት ሰምታችሁ ከነበር እና ብዙዎች ከስር ምንድን ነው የሚሉት? ሙት ይዞ ይሞታል ይላሉ። ሪስፖንስብል አድርገውት እዛ ሬሳውም ማለት ነው። ይሄ በስጋ በድል ለሆነ ሰው የሚጠቀስ አይመስለኝም ይሄ ነገር። ግን በእርግጥም በመንፈሳዊ ዓለም ግን ይሄ እውነት ነው። ሙት ይዞ ይሞታል። የሳተ ይዞ ነው የሚወድቀው። ልክ እንደ ሰይጣን ሲወድቅ ብቻውን አልወደቀም። ራእይ ዮሐንስ 12 ቁጥር 4 ላይ ራእይ ዮሐንስ 12 ቁጥር 4 ላይ ምንድን ነው የሚለው? በጅራቱም የሰማይን ከዋክብት ሲሶውን ሳበና ጣላቸው ይላል። እዛ ላይ ሊተራሊ ስለ ኮከቦች አይደለም። የወደቀው ኮከብ የለም። በነገራችን ላይ በዓለም ታሪክ ኮከቦች ወድቆ አያውቁም። ነገር ግን እዛ ቦታ ላይ የሚናገረው ስለወደቁ መላእክት ነው። እና ሲወድቅ ብቻውን አልወደቀም፣ ሲሶዎቹን ይዞ ጣላቸው። እሱም ወደቁ አልበቃም፣ ሌሎቹንም ወደ እሱ መንገድ አመጣቸው። ስለዚህ ነው መጨረሻ ላይ ምን ተብሏል? ማቴዎስ 25:41 ላይ ለሰይጣንና ለማን ለመላእክቱ ወደ ተዘጋጀ ወደ ተከተሉት ወደ መልእክተኞቹ ተብሎ ተጽፏል። ተከትለውት በሱ ፍርድ የሚፈርድባቸው አሉ፣ እሱ በገባበት እሳት የሚገቡ አሉ ማለት ነው። ልክ እንደዚህ እንደ ሰይጣን ተከታዮቹም እንደዚህ ናቸው። ብቻቸውን መውጣት አይፈልጉም። አብረው ኢንፌክት ማድረግ፣ አብረው መበከል ይፈልጋሉ። ሌሎችን በእነሱ መንገድ መጣል ይፈልጋሉ። ሁለተኛ ጴጥሮስ መልእክቱ ይሄ ነው ዓላማው። ሁለተኛ ጴጥሮስ ምንድን ነው የሚለው? የሳቱ ሰዎች ሌሎችንም እንዲስቱ ምክንያት ይሆናሉ፣ ተጠንቀቋቸው የሚሉ ሐሳቦችን በተደጋጋሚ ያነሳል። ለምሳሌ ሁለተኛ ጴጥሮስ ምዕራፍ 2:14 ላይ አለ። ሁለተኛ ጴጥሮስ ምዕራፍ 2:18 እና 19 ላይ አለ። ምን ብሎ ነው የሚናገረው? መሳታቸው አይበቃም፣ በእነሱ መንገድ ሌሎችም ደግሞ እንዲገቡ ይዘዋቸው ይሄዳሉ። በተለይ ያልጸኑትን፣ በተለይ ገባ ወጣ የሚሉትን፣ በተለይ በውጪ ምን አለ ብለው የሚጓጉትን ሰዎች ታርጌት ያደርጋሉ። ያልተረጋጉትን፣ መሀል ሰፋሪዎቹን፣ በጌታ እርፍ ብሎ ያልተቀምጡትን፣ ምናልባት እዛኛውን ቤት እኮ የሆነ ነገር ሊኖር ይችላል የሚሉትን ሰዎች ታርጌት ያደርጋሉ ይላል። ያልጸኑትን ነፍሳት ምን ያደርጋሉ? ያታለላሉ፣ ያሰናክላሉ፣ ይጎትቷቸዋል፣ ወደ እነሱ መንገድ ይሄዳሉ እና ለብዙዎቹ መውደቅ ምክንያት ይሆናሉ ብሎ ያስቀምጣል። ስለዚህ በማድረግ ያስፈልገናል በአመፀኞቹ ስህተት ተስባችሁ እንዳትወርቁ ከራሳችሁ ጽናት እንዳትወርቁ ብሎ ምዕራፍ 3 ላይ ደግሞ እዚህ ሁለተኛ ጴጥሮስ 3:17 ላይ ደግሞ ይናገራል። በአመፀኞቹ ስህተት ተስባችሁ እንዳትወርቁ ሰይጣን በጅራቱ ጠልፎ እንደጣላቸው እንደ መላእክቶቹ እናንተም ጠልፎ እንዳይጥሏችሁ፣ ጎትተው እንዳይጥሏችሁ፣ በእነሱ መንገድ እንዳትገቡ ተጠንቀቁ። ስለዚህ ነው ዮሐንስ ማንም እንዳያሰታችሁ ብሎ የሚናገረው። ለዚህ ነው ፖሲቢሊቲ አለ ማለት ነው። ከባድ ነገር ነው ይሄ ነገር ወገኖቼ። ይሄ ማስጠንቀቂያ በተደጋጋሚ ተጽፏል። በተደጋጋሚ በአዲስ ኪዳን ላይ ተጽፏል። የጌታ ሐዋርያትም ተጽፈውታል። ክርስቶስ ራሱም በአውደ ትምህርቱ ላይ በተደጋጋሚ ተናግሮታል። እንዳትወርቁ እንዳትስቱ ብሎ በተደጋጋሚ ተናግሯል። ምክንያቱም የወጡ ሰዎች መውጣት ስለማይበቃቸው፣ የሳቱ ሰዎች መሳት ስለማይበቃቸው እየሳቱና ምን ያሉ እያሳቱ በክፋት እየባሱ ይሄዳሉ። ጳውሎስም እንደዛ ብሎ ነው የሚናገረው። እየሳቱና እያሳቱ መሳት አይበቃቸው፣ ማሳት ነው ደስ የሚላቸው። እንደውም በምሳሌ ምዕራፍ 1 ላይ የተጻፈውን ቃል ብትመለከቱ ካላሰናከለው እንቅልፋቸው ይወገዳል የሚል ቃል ተጽፏል። ማለት የሚተኙት ራሱ አንድ ሰው ሲያሰናክሉ ነው። ምንም ሰው ያላሰናክሉለት እንቅልፍ የላቸው። እንደ እውነተኛ ክርስቲያን ለአንድ ሰው ብርሃን አለመሆኔ፣ ለአንድ ሰው ጨው አለመሆኔ፣ የሰዎችን ሕይወት አለማጣፈጤ፣ ብርሃን ሆኜ ሰዎችን ጨለማ አለመንጋቴ ይቆጨኛል፣ ያጸጽተኛል፣ እንቅልፍ ይነሳኛል እንደምንለው ሁሉ እነሱ ደግሞ ካላሰናከሉ እንቅልፋቸው ይወገዳል። ካላሰናከሉ አይተኙም ይላል። አርፈው አይቀመጡም። ስለዚህ አደገኛ ናቸው ማለት ነው። ለዚህ ነው በተደጋጋሚ ስለ እነዚህ ነገሮች የተነገረው። በዚህ መድረክ ላይ እንኳን ራሱ ስንት ጊዜ ይሄን እንደተናገርኩኝ መቁጠር ትችላላችሁ። በጣም ረጅም ጊዜ አንስተነዋል። ምክንያቱም የሳቱ ሰዎች አደገኛ ናቸው። ፖቴንሻላቸውን አንንቅም። ጳውሎስ አመፀኞችን ሊንቃቸው አይፈልግም። በውጭ ያሉትን ምን ያመጣሉ አይባሉም ማለት ነው። ከባድ ናቸው ብለው ከሰሟቸው ከባድ ነው።
ጆሮ ከሰጧቸው አደገኛ ነው። አብረው ከዋሉ አደገኛ ነው። ዮሐንስ ሲያስጠነቅቅ እንደሆነ ምን ይላል? ከነሱ ጋር ሰላምታ አትስጧቸው፣ ወደ ቤታችሁ አትጋብዟቸው፣ አብራችሁ ማዕድ እንኳን አትቅረቡ። ለምን? ከባድ ነው። ቶክሲክ ናቸው፣ መርዘኛ ናቸው፣ ይመርዟችኋል። ከባድ ነገር ስለሆነ ይሄን ያስጠነቅቀናል ማለት ነው። እና ተጠንቀቁ እንዳያስታችሁ። እዚህ ጋር ማንም እንዳያስታችሁ የሚለውን ቃል ስትመለከቱ ማን ላይ ነው የሚያርፈው? አሳሾቹ ላይ ሳይሆን የሚስቱት ላይ ነው ይሄ ቃል የሚያርፈው። ምን ማለት ይመስላችሁ? እንዳያስታችሁ ማለት እነሱ ላይ የሚያርፍ ሐሳብ ሳይሆን ኦብጀክቱ እናንተ ናችሁ ነው የሚለው። ማለት ድርጊቱ የሚያርፈው እናንተ ላይ ነው። ምን ማለት ይመስላችሁ? አማርኛውን ለማስረዳት ያህል ማንም ሰው እንዳይጠላችሁ ማለት አይቻልም አይደለ? ምክንያቱም እኔ ልቆጣጠረው እችላለሁ። ሰው እንዲጠላኝ እንዳይጠላኝ ማድረግ አልችልም አይደል? ማንም ሰው እንዳይጠረጥራችሁ ማለት ይቻላል አይቻልም አይደል? ምክንያቱም ሰውየው ውስጥ ነው ድርጊቱ ያለው። እኔን መጥላቱ፣ እኔም መጠርጠሩ፣ እኔም መውደዱ ስለ እኔ የሚያድርበት ስሜት ሁሉ ሰውየው ውስጥ ነው። እኔ ሪስፖንስብል አይደለሁም። እንዳያስታችሁ ማለት ግን እኔ ውስጥ ነው ሪስፖንስብል ሆኖ እኔ ነኝ፣ ተጠያቂ ሆኖ እኔ ነኝ። ምክንያቱም ማሳት እኔ ካልተባበርኩት የማይሆን ነገር ስለሆነ እንዲያስተኝ እኔ ካልሰጠሁት ራሴን ስለማይስተኝ፣ ስለዚህ እንዳያስታችሁ የሚለው ትእዛዝ ነው ማለት ነው፣ ምኞት አይደለም። እንዳያስታችሁ ለራሳችሁ ሴፍ ጋርድ ያስፈልጋቸዋል፣ ጠባቂ ያስፈልጋቸዋል። ምክንያቱም የነሱን ነገር ከሰማችሁ፣ የነሱን ማሳት ካላችሁ፣ ጆሮ ከሰጣችሁ፣ ልባችሁን ከከፈታችሁላቸው፣ ጊዜ ከሰጣችኋቸው፣ ምናልባት እነሱም የሆነ ነገር አላቸው ብላችሁ ከጠረጠራችሁና የሆነ ሩም ከሰጣችኋቸው ሊያስቷችሁ ስለሚችሉ ተጠንቀቁ። እናንተ ውስጥ ነው ያለው ነገሩ፣ እነሱ ውስጥ አይደለም። እነሱ ጥረት ያደርጋሉ ለማሳት። ያ ጥረታቸው ግን ፍሬ የሚያፈራውና አሳቱ የሚባለው ምን ሲሆን ነው? ሰው ሲወድቅ ነው። ለዚህ ሆነ ቢቻላቸው የተመረጡትን እንኳን እስከሚያስቱ ይላል መጽሐፍ ቅዱስ። ያ ማለት የተመረጡት ይስታሉ ማለት ነው አይደለም። የተመረጡትን እግዚአብሔር በጸጋው እንደሚደግፋቸው የእግዚአብሔር ቃል ያረጋግጥናል። ነገር ግን ቢሆንላቸው፣ ቢሳካላቸው እስከምን ኤክስቴንት ነው የሚመኙት? ማንንም ሰው የተመረጡትን እንኳን ሳይቀር ማሳት ነው የሚፈልጉት ቢሆንላቸው። ስለዚህ ማሳት የነሱና የኛ የሁለታችን ድምር ውጤት ነው እንጂ የነሱ ብቻ ስራ አይደለም ማለት ነው። እኛ ካልተባበርን አንስትም። እኛ ካልተባበርናቸው፣ በመንገዳቸው ላይ ካልቆመም፣ ጆሮ ካልሰጠናቸው፣ የተናገሩትን ካላሰላሰለንና ውስጣችን እንዲሸረሽረው ካልፈቀድን ምንድነው ማለት ነው? አንወርቅም ማለት ነው። ስለዚህ ይሄ እኛ ላይ የሚያርፍ ትእዛዝ ነው ወገኖቼ። እንዳልኳችሁ እኛ ሪስፖንሲብል ያልሆንበት መጠንቀቅም የማንችላቸው ጉዳዮች አሉ። ሰው ስለኛ በሚያስበው ነገር ላይ ኃላፊነት አንወስድም አይደለም። ሰው ስለኛ በሚሰማው ነገር ላይ፣ ሰው እኛም በሚመለከትበት ነገር ላይ የኛ ኃላፊነት አይደለም። እንደፈለገ ሊመለከተን ይችላል። የኛ ድርሻ እኛ ተባብረን ሰው ከሰው ጋር፣ ከሰው አመለካከት፣ ከሰው ንግግር፣ ከሰው ትምህርት ጋር ተባብረን አቋም ወስደን የኛና የነሱ መንገድ አንድ ሆኖ በመንገዳቸው እንዳንገኝ ማድረግ ነው እንጂ እነሱ ስለኛ ስለሚያስቡት በልባቸው ስላለው ነገር ጥያቄ የለውም፣ ችግር የለውም። ኢቨን ክርስቶስን በከንቱ ጠሉት ተብሎ ተጽፏል አይደል? እንዳይጠሉት አላደረጋቸው፣ የነሱ ጉዳይ ነው። ነገር ግን እንዲያስቱን መፍቀድ ግን ሌላ ጉዳይ ነው። መንገዳቸው መቀበል ነው፣ ትምህርታቸው ማጽደቅ ነው፣ በእነሱ ጎዳና መሄድ ነው። ስለዚህ ይሄ የኛ ኃላፊነት ስለሆነ ለተወዳጅ ልጆቹ ዮሐንስ ማንም እንዳያስታችሁ ይላቸዋል። ይሄ ስለማሳት ዮሐንስ ሁለት ነገር ነው የሚናገረው በዚህ በመልእክቱ ላይ። አንደኛው ምዕራፍ 2 ቁጥር 26 ላይ መልእክቱን የጻፈበት ራሱ አንዱ ዓላማ ይሄ ነው። ስለሚያስቷቸው ሰዎች ይሄን ጽፌላቸዋል አይደል የሚለው አይተነዋል። ምዕራፍ 2 ቁጥር 26 ላይ እዚህ ቦታ ላይ ደግሞ እንደገና ማሳት የሚለውን ቃል ተጠቅሟል ዮሐንስ። ሁለት ጊዜ ነው ማለት ነው። አንደኛው ምዕራፍ 2 ቁጥር 26፣ አንደኛው ደግሞ እዚህ ምዕራፍ 3 ቁጥር 7 ላይ። ሁለቱ ቦታዎች ላይ ነው ስለ ማሳታቸው የጻፈው። ኢፌክቱ ወይም ውጤቱ ምንድነው? ማሳታቸው ሲባል ደግሞ ሁለት አቅጣጫ አለው። የሚያስቱ ሰዎች በሁለት አቅጣጫ ነው ማሳት የሚፈልጉት። ምዕራፍ 2 ቁጥር 26 ላይ ያለው ማሳት ዶክትሪናል የሆነ ማሳት ነው፣ አስተምሯዊ ማሳት ነው። እዛ ቦታ ላይ ክርስቶስ የእግዚአብሔር ልጅ አይደለም ብለው ነው የሚያስቱት። እዛ ቦታ ላይ
ክርስቶስ የእግዚአብሔር ልጅ አይደለም ከሚለው በቀር ማን የለም። ውሸታም ማንም የለም፣ ሐሰተኛ ናቸው ይላል። ስለዚህ የሚያስቷችሁ እዛ ቦታ ላይ ምን ብለው ነው? ዶክትሪናሊ በአስተምሮ ደረጃ ክርስቶስ የእግዚአብሔር ልጅ አይደለም እንድትሉ ያስቷችኋል። ከሰማችኋቸው፣ ከተባበራችኋቸው እና ካላችሁላቸው ክርስቶስ የእግዚአብሔር ልጅ ስለመሆኑ እንድትጠራጠሩ እና እንድትስቱ መጨረሻ ላይ ያደርጓቸዋል። እሱ እዛኛው ላይ ያለው ዶክትሪናል ነው። እዚህ ቦታ ላይ ደግሞ ኤቲካል ነው ወይም ሞራላዊ ነው ማሳታቸው። ምንድነው የሚያስቱት? እዚህ ቦታ ላይ ደግሞ አንድ ሰው ኃጢአትን እየሰራ በኃጢአት ጸንቶ የኖረ ችግር የለበትም ብላችሁ እንድትቀበሉ ያስቷቸዋል። ሞራላዊ ማሳት ደግሞ አላቸው ማለት ነው። ዶክትሪናል ብቻ አይደለም ወገኖች። የሚያስቱ ሰዎች ሁለት ነገሮች ናቸው የሚያደርጉት ሁሉ ጊዜ። በጣም ልብ ብላችሁ ተመልከቱ። ለምሳሌ ፊሎሶፊካል ወይ ደግሞ ፍልስፍና ወይ ደግሞ አስተምሯዊ በሆነ መንገድ የሆነ ጠማማ ትምህርትን በመናገር ጠማማ ነገርን እንድንቀበል በማድረግ ዶክትሪናሊ ወይም በአስተምሮ ደረጃ እንድንሰት የሚያደርጉን አሉ። በሌላ በኩል ደግሞ ምን ችግር አለው፣ ምን አለበት፣ ይቻላል እኮ ይፈቀዳል እኮ ምንም ችግር የለውም ብለው ደግሞ በሞራል በስነ ምግባር ወይም በኤቲክስ እንድንወድቅ የሚያደርጉ ደግሞ አሉ። ሁለት አይነት ነገር ነው መውደቅ። መውደቅም ሲባል በመሰረቱ ሁለት ናቸው። በአስተምሮና በህይወት በምልልስና በአቋም ነው የምንወድቀው። ቤተክርስቲያን በነገራችን ላይ ሰዎችን ኤክስኮሙኒኬት የምታደርገው ወይ ደግሞ ዲሲፕሊን የምታደርገው በእነዚህ በሁለት ነገሮች ነው፣ በትምህርትና በአካሄድ። ምን ማለት ነው? አንድ ሰው ለምሳሌ ስላሴን ባይቀበል የስላሴን ትምህርት ቢክድ ቤተክርስቲያን ምን ታደርገዋለች? ኤክስኮሙኒኬት ታደርገዋለች፣ ታግደዋለች፣ ዲሲፕሊን ስር ታስቀምጠዋለች ከዛ ጠማማ ትምህርት ውስጥ ይወጣ ድረስ። አለበዛ ደግሞ ኤክስኮሙኒኬት አድርጋ ቆርጣው ተጥለዋለች ከመንጋው። ለምን? ተሳስቷል በትምህርት። ነገር ግን በትምህርትም ሳይሳሳት ወይ ደግሞ እኛ የምንለውን እየደጋገመ ነገር ግን በኃጢአታዊ ልምምዶች የሚታወቅ ከሆነ ባለፈው እንዳልኳችሁ በአማኝ ኃጢአት አይሰራም ሲል ዮሐንስ ምን ማለቱ ነው? ኃጢአትን አይለማመድም፣ መገለጫው መታወቂያው ታፔላው አይሆንም ማለቱ ነው አይደለ? አንድ ሰው ኃጢአት መታወቂያው ሆኖ የከተመበት ሲሆን ወደቡ ካደረገው አንድን ሰው ቤተክርስቲያን ያንን ሰው ዝም ማለት የለባትም። ቶቻው ያንን ሰው ጠርታ ታስጠነቅቃለች። ካልታረመ ዲሲፕሊን ታደርገዋለች። በዛም ካልታረመ ቆርጣ ትጥለዋለች። ምክንያቱም መንጋውን በጤንነት መጠበቅ ስላለባት፣ ኮንታሚኔሽን እንዳይመጣ፣ ብክለት እንዳያመጣ፣ ሌላውን አካል እንዳይበክል ለማድረግ ቆርጣ ትጥለዋለች። በእነዚህ በሁለት ነገሮች ወገኖች፣ አንዱ በትምህርት ነው፣ አንዱ በኑሮ ነው፣ በምልልስ ነው። ስለዚህ ቤተክርስቲያን ሁለት ኃላፊነት ተሰጥቷታል። ሁለት ስልጣኗን የምትጠቀመው በእነዚህ በሁለት ነገሮች ነው። ትምህርትን ንጹህ አድርጎ ለመቀጠልና አካሄድን ንጹህ አድርጎ ለማስቀጠል ነው የቤተክርስቲያን ስልጣን ያለው። ቤተክርስቲያን ስልጣን አላት። ስልጣኗን የምትጠቀመው በትምህርትና በኑሮ ቤተክርስቲያን ወይም የክርስቶስ አካል ንጹህ እንድትሆን ለማድረግ ነው። አስተምሮአዊ ንጽህና ቲቶ ላይ እንደምናየው፣ ቲቶ ምንድነው ዋና ትኩረቱ? በሃይማኖት ጤናሞች እንዲሆኑ አይደለም የሚለው አይደለ? ሃይማኖታዊ ጤና የሚባል አለ። የሚያስተምረው ወይም የሚያምነው ወይ ደግሞ የሚቀበለው ትምህርት ዶክትሪኑ ንጹህ ነው፣ ጤናማ ነው፣ የተጣመመ አይደለም። አንዱ ጤንነት እሱ ነው። ቤተክርስቲያን ይህን ጤንነት ማስጠበቅ አለባት። ሁለተኛው ጤንነት የአካሄድ ጤንነት ነው፣ የኑሮ የምልልስ ጤንነት ነው። እሱንም ማስጠበቅ አለባት ቤተክርስቲያን። ልክ እንደዚህ ቤተክርስቲያን በእነዚህ ሁለት ነገሮች እንደምትተጋው ሁሉ በውጭ ያሉት አሳቾቹ ደግሞ በእነዚህ በሁለት ነገሮች ታርጌት አድርገው ለማሳት ይመጣሉ። በትምህርት ለማሳት ይመጣሉ። ጠማማ ትምህርታቸው እንድንቀበል ክርስቶስ እኮ የእግዚአብሔር ልጅ አይደለም፣ ኢየሱስ እኮ ክርስቶስ አይደለም፣ መሲህ እኮ አይደለም የሚለውን ኖስቲኮች እንደዚህ አይነት ትምህርት ያመጡ ነበር። እንደገና ደግሞ ኃጢአት ችግር የለበትም ምንም ማለት አይደለም ብለው ያስተምሩ ነበር። ኃጢአትን ችግር የለበትም የሚሉት ከሁለት ነገሮች ተነስተው ነው። ባለፈውም ተነጋግረናል። እነዚህ ኖስቲኮች ከሁለት መነሻ ከሁለት አስተምሯቸው ተነስተው ነው። አስተምሯዊ ነገር ነው በነገራችን ላይ ህይወታዊ ሆኖ የሚገለጠው። አንድ ሰው በሃይማኖት ጤነኛ ሲሆን በኑሮ ጤነኛ ይሆናል። በኑሮ ጤነኛ ካልሆነ ማን ነው ምን ችግር አለበት ማለት ነው? ያስተምሮ ችግርም አለበት ማለት ነው። በረጅም ርቀት የሚለካው እሱ ነው። አንድ ሰው ፎልስ ዶክትሪን ወይ ደግሞ የሐሰት ትምህርት እንደተቀበለ ወዲያውኑ በኃጢአት ሊያወድቅ ይችላል። ነገር ግን ውሎ አድሮ በተግባር በህይወት መገለጥ ይጀምራል።
ለምሳሌ ወደ ዘመናችን ልምጣላችሁና ምሳሌ ልስጣችሁ። ፕሮስፐሪቲ ጎስፐል የሚባለው ወይም በትክክለኛ ስሙ የስግብግብነት ወንጌል የሚባለው ስሙ እሱ ስለሆነ ትክክለኛ ስሙ የአስተምሮ ስህተት ነው፣ ኑፋቄ ነው። ይሄን ትምህርት የተቀበለ ጨዋ ሰው ሊሆን ይችላል የተወሰነ ጊዜ። ከዛ በኋላ ዘራፊ ይሆናል፣ በሐሰት መስካሪ ይሆናል፣ አመንዘራ ይሆናል፣ ሰካራም ይሆናል። መገለጫው ይሄ ነው። ውሎ አድሮ እንደዛ ውስጥ ይገባል። ከመሪዎቻቸው ጀምሮ ይሄንን በማስረጃ መነጋገር ይቻላል አይደለም? በተግባር ይስታሉ መጨረሻ ላይ። ምክንያቱም ሰው ኑሮን ይመስላል ይባላል አይደል? ወይ ደግሞ የሚበላውን መልክ በምን ይገባል ይባላል? በአፍ አይደል? በጉሮሮ ይባላል አይደል? ሰው ፊዚካል መልኩ የሚበላውን አይደል የሚመስለው? ለምሳሌ አሸር ባሸር የሚበላ ሰው ብዙ ጊዜ ወዙ ግጥም ይላል አይልም። ነገር ግን ደና የተመጣጠነ ምግብ የሚበላና ራሱን የሚንከባከብ ሰው ውበቱ ጨፍ የሚልበት ይሆናል። በአስተምሮም እንደዚህ ነው። ንጹህ አስተምሮ የሚማር ሰው ህይወቱ ያማረ እየሰመረ እንደሚመጣው ሁሉ ጠማማ ትምህርትም ውሎ አድሮ ሰውየው ምን ያደርገዋል? ጠማማ ያደርገዋል። በህይወቱ በተግባሩ ሲያጭበረብር ትይዙታላችሁ፣ ሲዋሽ ትይዙታላችሁ፣ ሲሰርቅ ሲገድልም ትይዙታላችሁ። ምክንያቱም ገንዘብን መውደድ የምን ሁሉ ስር ነው? የክፋት ሁሉ ስር ነው። ወደ ክፋት ሁሉ ሲመጣ ታዩታላችሁ። ስለዚህ እነዚህ ሁለት ነገሮች ተመጋጋቢ ናቸው እና አስተምሯቸው ነው ወደዚህ ስህተት የመራቸው። እነዚህ ኖስቲኮቹን ስለ ኃጢአት ያላቸው መልከታ ሁለት ነው። እንደዚህ ይላሉ፣ መንፈስ ሊረክስ አይችልም፣ ስጋ ደግሞ ሊቀደስ አይችልም። ስለዚህ ኃጢአት የሚሰራ ሰው እንደዚህ ይሉታል። ኃጢአት የሚለማመደው አንድ ሰው ለምሳሌ የሚዘሙተውን ሰው የምትዘሙተው በዚህ በስጋ ነው፣ መንፈስ ላይ አይነካውም። መንፈስ ችግር የለበትም። መንፈስ ይሄ ወተር ፕሩፍ ነገር ታውቃላችሁ አይደለ? አንዳንድ እንትኖች ውሃ ውስጥ ቢገባ ችግር የለውም የሚባል ነገር አለ አይደል? ቡሌት ፕሩፍ የሚባል አለ፣ ፋየር ፕሩፍ የሚባል አለ አይደል? የተለያዩ ነገሮች አሉ አይደል? የማይደፍሯቸው። ምክንያቱም እንትኑ በውጭ ያለው ለምሳሌ አንዳንድ መሪዎች የሚሄዱበት መኪና ቡሌት ፕሩፍ ነው። ምክንያቱም ጥይት አልፎት አይገባም። ልክ እንደዚሁ መንፈስ ኃጢአት ፕሩፍ ነው። ኃጢአት አይሰራ ብትሰራም መንፈስን አይነካውም፣ ችግር የለውም። መንፈስ ሴኪውርድ ነው። ጸድቀሃል፣ ለዘላለም ድነሃል። ባለፈው ሳምንት ይሄን አንስተነዋል። መንፈስ ሊረክስ አይችልም። መንፈስ ሊወድቅ አይችልም። ተቀድሳል በመንፈስ። ሁለተኛ ደግሞ ስጋ ደግሞ ሊቀደስ አይችልም። ምንም ብታደርገው ያው ነው ስጋ ጠበከውም አልጠበከውም። እንደው ቆሮንቶስ ሰዎች እንደሚሉት ሆድ ለምግብ ነው ምግብም ለሆድ ነው እያሉ ነበር የሚያጋብሱት ሁሉን ነገር። ስለዚህ ስጋ ተስፋ ስለሌለው ለውጥ የለውም። ምንም ብታደርገው ለውጥ የለውም፣ አይቀደስም። ዲሲፕሊን ልታደርገው አትችልም ስጋህን። ስለዚህ እንደፈለክ አድርገው እሱን። ስጋ ተስፋ ስለሌለው፣ መንፈስ ደግሞ ስጋት ስለሌለው፣ መንፈስ ስጋት የለበትም፣ ስጋ ደግሞ ተስፋ የለውም። ስለዚህ በስጋ እንደፈለክ አድርግ፣ እሱን እግዚአብሔር አይቆጥረውም ይላሉ። ይሄ ትምህርት ነው። ይሄ ትምህርት ምን ያፈራል ካላችሁ፣ ኃጢአተኛ ትውልድ፣ ኃጢአት እንደ ውሃ የሚጨልጥ ትውልድ። እውነቱን ለመናገር እዚህ ጋር ቆሜ እኔ እንደ እግዚአብሔር ቃል ይሄንን ነገር ባውጅ እና የዋህ ምእመናን ብትሆኑ ችግር እኮ የለውም። ኃጢአት ብታደርጉ መንፈሳችሁ ምንም አይጎዳም። ደግሞ ማንነታችሁ እሱ ነው። እግዚአብሔር ግንኙነት ያለው ደግሞ እሱ ነው። ስለዚህ ምንም አይሆንም እኮ እሱ። ስጋችሁ ደግሞ ቱታ ነው፣ መጨረሻ ማፈር የሚበላው ነው። ምን ትርጉም አለው? ስለዚህ የፈለጋችሁን አድርጉ ብዬ ባደፋፍር ከተወሰነ ጊዜ በኋላ ምን አይነት ሰው ነው የሚፈራው? ቀላል ነው አልማሰብ። እንኳንስ ዘንቦብሽ የሚባል ነገር አለ፣ እንኳንስ እንደ ሆኖ የሚል አነጋገር አለ አይደል? እንኳንስ እንደዚህ ሆነሽ እንደዚህ እንኳንስ እናቴ ሞታ እንዲሁ አልቀስ ይለኛል የሚል አባባል አለ። እንኳን እንዲህ ተነግሮኝ እንዲሁም ሂዲር ነው የሚለኝ፣ ዝፈን ነው የሚለኝ፣ ጠጣ ነው የሚለኝ፣ ዘሙት ነው የሚለኝ። እንኳን ተነግሮኝ በቋፍ ነበር ያለሁት። እንኳን እንደውም ምን ታረጋላችሁ መሰለኝ ያንን ሰውዬ በጣም ባሎታችሁ ይሆናል። ለዚህ እኮ ነው ሐሰተኛ አስተማሪዎች ብዙ ተወዳጅ የሚሆኑት። ነፃነት አርነት ይሰጣሉ አለ ስጋ። አርነትን ስለሚሰጡ ሰውየው ነፃ ስለሚያወጡት ብዙ ማለት ጳውሎስ እንደዚህ ይላቸዋል። እውነቱን ስለነገርኳችሁ ጠላት ሆንኩባችሁ ይላል ገላትያ ሰዎችን። እነዛ ሐሰትን የሚነግሯቸው ሰዎች ግን ተወዳጅ ነበሩ ወገኖቼ። እውነት የሚናገር ሰው ወዳጅ የለውም። ሐሰት የሚናገር ሰው ነው ወዳጅ ያለው። ምክንያቱም ችግር የለውም እንደፈለክ አድርግ ሲባል ሰው ደስ ይለዋል። አመፀኛውን ሲባል ደስ ይለዋል።
ምክንያቱም ዳር ስጋ ደካማ ነው። ያንን ደካማነት እንዲያሸንፍ እንዲታገል ዲሲፕሊን እንዲያደርገው ሰውነቱን እየጎሰመ እንዲያስገዛው በመንገድ ፈንታ ልቅ አድርገው በቃ ልቀቀው ቢባል ከአሮንና ከሙሴ ማን ነው ህዝቡ የሚወደው? አሮን ህዝቡ ምን አለቀቃቸው? ስድ ለቀቃቸው አይደለ? መረን ለቀቃቸው። ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ከዛስ በኋላ እሱ ሙዚቃ ያዝ አይደል? በየትኛው ሪትም ይሻላቸው? ሲባን ምናምን እና ቅኝቱን ያስተካክልላቸዋል ሲዘፍኑ እና አይወዱትም። አሮንዬ አይባልም። ስጦታ ችግር የለውም። ወርቃችሁን አምጡ ሲላቸው አመጡ አይደል? በብዛት ችግር የለውም። ኃጢአትን ለሚናገርና ለሚያደፋፍር ሰው ችግር የለውም። ዓለም ሁሉ እሺ ነው የሚለው። ሙሴን ግን በጣም ይሄ ሙሴ የት እንደሆነ አናውቅም ምናምን በሙሴ ላይ የሚናገሩት ነገር ግን መጥፎ ነው። ለጊዜ አለቃንሹም ይሄ ሙሴ አንሰማው ይባባላሉ። እውነትን የሚናገር ሰው ስለዚህ እንደዚህ ስለሚናገሩ ያሰታሉ፣ ከባድ ናቸው ማለት ነው። ይሄ ማሳት የሚባለውን ቃል ስትመለከቱ ማለት ነው የተሳሳተ አቅጣጫ መጠቆም ወይ ደግሞ የተሳሳተ መረጃ መስጠት ማለት ነው። ማሳት ማለት ቀጥተኛ ትርጉሙ የተሳሳተ መረጃ መስጠት፣ የተሳሳተ አቅጣጫ መጠቆም። እኛ ሀገር አንዳንድ ጊዜ በጣም የሚገርመኝ ነገር አለ። ሰው ብዙ ጊዜ ቦታ ጠፍቶባችሁ ስትጠይቁ ደፋር ነው አሉ። ሰው አላውቀውም ማለት አይፈልግማ። እንትኑ ጋር ምን በዚህ በኩል ታገኘዋል ይላቸዋል። ብዙ አላውቅም ይሄን ማያውቀው ነገር በጠይቁት ችግር የለበትም ይነግራቸዋል። እና የተሳሳተ አቅጣጫ መስጠት ማለት ማሳት ማለት ነው። የደብረ ዘይት መንገድ ቤት ስላችሁ የጅማን መንገድ ብታሳዩኝ ደብረ ዘይት ደርሳለሁ እንዴ? በፍጹም አልደርስም። ማሳት ማለት እሱ ነው። ሌላ አቅጣጫ መስጠት፣ በሌላ መንገድ እንዲነጉድ ሰውየው ማድረግ ማለት ነው። እንደዚህ ነው የሚያደርጉት አሳቾቹ። ወይ ደግሞ ፊድ ያደርጋሉ፣ የተሳሳተ መረጃ ፊድ ያደርጋሉ። ይሄ የተሳሳተ መረጃ ፊድ ማድረግ የሚባል ነገር አለ። ብዙ ጊዜ በጦርነት ስልት የተለመደ ነገር ነው። ተዋጊዎች ምን ያደርጋሉ? ሚስሊድ ያደርጋሉ፣ ሐሰተኛ መረጃ ይሰጣሉ። ለምሳሌ የጠላት ጦር እዚህ ሰፍሯል ብለው መረጃ ይሰጣሉ እና ያ የወገን ጦር ኃይሉን ሁሉ ይዞ ወደዛ ይሄዳል። ሚስሊድን የሚያደርጉት ስለዚህ ከኋላ ይመጣና ይመታል ማለት ነው። እና የተሳሳተ ኢንፎርሜሽን ፊድ ማድረግ ወይ ደግሞ የተሳሳተ አቅጣጫ መጠቆም ማለት ነው። ማሳት የሚባለው ቃል ይሄ ነው። ሊተራሊ ሲተረጎም የተሳሳተ አቅጣጫ መስጠት ማለትና የተሳሳተ መረጃን ፊድ ማድረግ መመገብ ማለት ነው ማሳት። እና ምን ያደርጋል መሰላችሁ? ዳውት ውስጥ ጥርጥር ውስጥ መግባት እንድትችሉ ያደርጋቸዋል። መጀመሪያ ለመሰላችሁ ጥርጥር ውስጥ የምትገቡት መጀመሪያ እኮ እናንተ የምታውቁት ነገር የሌላችሁ ያልተጻፈባችሁ ነጭ ወረቀት አልነበራችሁም። መጀመሪያ ትንሽ ነገር በይሄን በደንብ ስሙኝ። የምታስቱት መጀመሪያውም የሳተውን ሰው አይደለም አይደለም። ማሳት የሚባለው ምን አይነት ሰው ነው የሚስተው? መጀመሪያ የቆመ ነው አይደለ? መጀመሪያ ጠማማ ጎዳና ላይ ሳይሆን ቀና መንገድ ላይ የነበረ ነው የሚስተው። ሳተ ማለት እንደዛ ነው አይደለ? ያኛው ወርቋል መጀመሪያ። ለዚህ እኮ እንዳውም ባለፈው ስነጋገር እንደዚህ ተባብለናል። እነዚህ ሐሰተኛ አስተማሪዎች በምንም ተአምር ያልዳነ የተባለውን የጌታን ነገር ከናካቴው ያልሰማውን ወይ አንሪሽድ የሚባለውን ያልተደረሰ ወደሚባለው ይሄዳሉ። በምንም ተአምር አይሄዱም። ጌታን ወደማያውቀው ሕዝብ ይሄዳሉ፣ አያውቁም። ቀኝና ግራውን ወደማያውቀው ጣዖት ወደሚያመልከው ይሄዳሉ፣ አይሄዱም። ለምን? እነሱም አስተዋል። የሳተውን ማሳት አያስፈልግም። ነገር ግን የሚያስቱት ምን አይነቱን ነው? መጀመሪያ ቆሞ የነበረውን በእውነትና በጽድቅ መንገድ ላይ የነበረውን ነው ታርጌት የሚያደርጉት። አደገኛታቸው እዚህ ላይ ነው። ስለዚህ ስለሚያስት እነዚህ የሚስቱ ሰዎች መጀመሪያ ኢንፎርሜሽን ነበራቸው ማለት ነው። መጀመሪያውኑ መረጃ ያላቸው የእውነት መረጃ። ስለዚህ ነው የማሳት የመጀመሪያው ኢፌክት ምንድን ነው ስትሉ ጥርጥር ነው። ጥርጥር በደንብ ስሙኝ። ጥርጥር ምን ማለት ነው? እንዴ ለምሳሌ እስኪ ሜዳዊ ወይም ሊተራል አድርጌ እንመልከተው። እስኪ እዚህ የሆነ ለምሳሌ ምድራዊ ነገር አንድ ዕውቀት አላችሁ በሆነ ጉዳይ። ለምሳሌ ሞባይል ለመግዛት ልትሄዱ ትችላላችሁ። ሳምሰንግ ከምንድን ነው የሚባለው አይፎን ስልክ ይልቅ እንደዚህ አይነት ነገር አለው የሚባል መረጃ አላችሁ እና እሱ ነው የሚያዋጣ፣ እሱ ነው ጥሩ፣ ፍሬንድሊ ነው እሱ ለዩዘር ለምናምን ተበላችኋል። መረጃ አላችሁ መጀመሪያ።
ሌላ ሰው ደግሞ የዛ ፕሮዳክት ጠላት ደግሞ ሌላ መረጃ ሲሰጣችሁ ውስጣችሁ የሚፈጠረው ነገር ምንድን ነው? ጥርጥር ነው። የመጀመሪያው መረጃ አትጥሉትም፣ ይሄኛውንም አትቀበሉትም። በሁለቱ መካከል ግን ታነክሳላችሁ። መንታ መንገድ ላይ ትቆማላችሁ። በዛን ሰዓት ታመቻላችሁ ለኢላማ። ገብቷችኋል? ማሳት ማለት ይሄ ነው። ይሄንን ወደ ኤደን ገነት እንውሰደው። ዘፍጥረት ምዕራፍ 3 ላይ እንሄድና ከቁጥር 4 እስከ 5 እንምጣ። ሔዋን ኢንፎርምድ ነች፣ መረጃ አላት። በገነት ካለው ዛፍ ሁሉ መብላት እንደሚቻል፣ መልካምና ክፉን ከምታስታውቀው ዛፍ ግን እንደማይበላ መረጃ ነበራት ሔዋን። እባቡ ግን መጣና እንደዚህ አላት፣ በውኑ እግዚአብሔር ከዚህ ዛፍ እንዳትበሉ አዟልን? ተመልከቱ፣ ጥያቄው ራሱ ምን የሚያጭር ነው? ጥርጣሬ የሚያጭር ነው። በእርግጥ እንደዚህ ነው እንዴ ተባለው? አዳምን የነገራት የአዳም የነገራትን ከእግዚአብሔር ሰምቶ የነገራትን እንድትጠራጠር የሚያደርጋት ዳውት ውስጥ የሚያስገባት ነው። ከዛ በኋላ አዎ ሞትን ትሞታላችሁ ብሏል እግዚአብሔር ስትል፣ ከዛ በኋላ ወደ ሁለተኛው ደረጃ ደግሞ ተሻገረ እባቡ። ሞትንስ አትሞቱ፣ እንደ እግዚአብሔር ሁሉን አዋቂ ትሆናላችሁ እንጂ። ተመልከቱ፣ አሁን እዚህ ውስጥ እውነትም አለ ሐሰትም አለ። ከኛ እንዳንዱ ሆነ እንደተባለው የሆነ አይናቸው እንደሚገለጥ ይታወቃል። አትሞቱም የሚለው ግን ፈጽሞ ውሸት ነው። ስለዚህ ሁለቱን ሲደባልቅባት ጥርጣሬ ውስጥ ትገባለች ማለት ነው። ይሄ ጥርጣሬ መንታ መንገድ ላይ ስትቆሙ ሁለት እድል ነው ያላችሁ ማለት ነው። 50-50 ነው ከተባለ ምን ማለት ነው? አንድ ሰው ሆስፒታል ውስጥ ገብቷል፣ አይሲዩ ውስጥ ነው ያለው። 50-50 ከተባለ ይድናል ወይ ደግሞ ይሞታል ማለት ነው አይደል? ቻንስ አለው የመሞት ቻንስ። አስገራሚ አይደለም ቢሞት፣ ምክንያቱም 50-50 ነው። መንታ መንገድ ላይ ቆመም ሰው ወደዚህ መንገድ ቢሄድ ወደዚህ መንገድ ቢሄድ ቻንስ አለው። ወዴት እንደሚሄድ ፕሬዲክት ማድረግ አትችሉም፣ ምክንያቱም ተከፍሏል ልቡ። ስለዚህ እነዚህ ሰዎች የሚያደርጉት ምንድን ነው? ጥርጥር ይነዛሉ ማለት ነው። እና ሰው እንዲስት ያደርጋሉ። ይሄ ማሳት የሚባለው ቃል በነገራችን ላይ ወገኖቼ በአብዛኛው በንግግር የሚደረግ ነገር ነው ማሳት። ይህንን ነገር አስቀድሞ ጳውሎስ ተናግሮት ነበር ኤፌሶን ላይ። የኤፌሶን ሽማግሌዎችን ጠርቶ ማለት ነው። ሐዋርያት ሥራ ምዕራፍ 20 ከቁጥር 29 እስከ 31 ላይ፣ ሐዋርያት ሥራ 20 ከ29 እስከ 31 ላይ ጳውሎስ የኤፌሶን ሽማግሌዎችን ጠራና እንደዚህ አላቸው፣ እናንተን እግዚአብሔር ለዚህ ቤተክርስቲያን መጋቢ ወይም የበላይ ጠባቂ ኤጲስቆጶስ አድርጎ ለሾመባት ለመንጋውና ለራሳችሁ ምን በሉ ተጠንቀቁ። ምክንያቱስ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩላዎች ይነሳሉ። እኔ ያውቃለሁ ይሄንን። እነሱ ደግሞ ጠማማ ነገር ምን በማድረግ በመናገር ደቀ መዛሙርትን ወደ ኋላ የሚጎትቱ የደቀ መዛሙርትን እግር ወደ ኋላ የሚጎትቱ ለመንጋው የማይራሩ ጨካኝ ሰዎች ይነሳሉ። ይሄ ሁሉ ጭካኔያቸው በምንድን ነው? በመናገር። ወገኖች መናገር ቀላል ነገር አይደለም። ማሳት በአብዛኛው የሚከናወነው በምንድን ነው ብትሉ በንግግር ነው የሚደረገው። ኦራሊ ነው የሚደረገው፣ ቨርባሊ ነው የሚደረገው። በመናገር ነው ማሳት የሚባለው። እባቡም በመናገር ነው ይሄን ያደረገው። እጅ በመጎተት አይደለም፣ እጅ በመጠምዘዝ አይደለም፣ የሆነ ነገር አምጦት በማስፈራራት አይደለም። ነገር ግን በንግግር ነው። ለዛውም በሚያቆላምጥ ንግግር፣ ተንኮለኛ በሆነ ንግግር፣ በጣም በተከሸነው ቃላት፣ ለማመን በምትፈተኑባቸው ቃሎች ነው። ንግግር ላይ ነው ማሳት። ሁሉ ጊዜ ከንግግር ጋር የተያያዘ ነው። ጌታ ለዚህ ነው ምን እንድሰሙ ምን በሉ ተጠበቁ ያለ። ለዚህ ነው ምን እንደምትሰሙ ተጠበቁ። ምክንያቱም ሰው በንግግር ነው የሚስተው ወገኖች። ለምንሰማው ነገር በጣም ልንጠነቀቅ ያስፈልጋል። ምክንያቱም የሚስተው ሰው በንግግር ነው። ሳምሶንን አሳተችው። በምን አሳተችው ይላል? በብዙ ጨዋታዋ እንዲስት አደረገችው። በንግግሯ ነው ያሳተችው። በብዙ ንግግሯ በብዙ ጨዋታዋ እንዲስት አደረገችው። ስለዚህ ወገኖቼ ማሳት በንግግር ነው። ብዙ ቃሎች ልስጣችሁ ብሉይ ኪዳን ላይ ጀምሮ ዘዳግም 13 ቁጥር 6 ላይ፣ ሁለተኛ ነገሥት 21 ቁጥር 9 ላይ፣ ሁለተኛ ነገሥት 22 ቁጥር 52 ላይ፣ ሁለተኛ ነገሥት 21 9 እና 22 52፣ ኤርምያስ 23 13፣ ኤርምያስ 23 13፣ ኢሳይያስ 3 12፣ ኢሳይያስ 3 12። እነዚህ ሁሉ በንግግር
የሚደረጉ የማሳት ተግባሮች ናቸው። እንዳውም ብዙ ጊዜ የሚመሯችሁ አሳቷችሁ ይላል። መሪዎች ናቸው የሚያስቱት። ለምን ቢባል መሪዎች የመናገር ዕድል ስላላቸው፣ የመሰማትም ቻንስ ስላላቸው። ከእናንተ ብዙዎች ምን አትሁኑ? አስተማሪዎች። ምክንያቱም ከባድ ነው፣ ፍርድ ትቀበላላችሁ። ምክንያቱም በንግግር ነው ብዙ ጊዜ ሰው የሚስተው። ንግግር ከባድ ነገር ነው። እነዚህም ሰዎች በንግግር ነው የሚያስቱት። ግን አንድ ጥያቄ እንጠይቅ እዚህ ጋር። የመሳቱ መሰረታዊ ነጥብ ምንድን ነው? ምንድን ነው የሚያስቱት? ወገኖቼ ላይላዩ እንደነካከነው እንጂ ወደ ውስጥ አልገባንም። ምንድን ነው የሚያስቱት? ማሳት ምንድን ነው? በምን አቅጣጫ ነው? ተጠንቀቁ እያለ ዮሐንስ እንዳስቱ ብሎ ዮሐንስ የሚያስጠነቅቀው በምን አቅጣጫ እንዳይስቱ ነው። ምንድን ነው ፖይንቱ? ምንድን ነው ነጥቡ? በምን ኤሪያ ላይ እንዳይስቱ፣ በምን ኤሪያ ላይ እንዳይስቱ የሚለው ላይ በጣም ልብ ማለት አለብን። በምን ኤሪያ ላይ መሰላችሁ? ማን ነው የእግዚአብሔር ሰው? ማን ነው የዳነ? ማን ነው የእግዚአብሔር ልጅ? ማን ነው ክርስቲያን? ማን ነው እውነተኛ? በሚሉት ነጥቦች ላይ ነው መሳት የሚባለው ነገር የሚመጣው። እዚህ በደንብ ስሙኝ። እቺ በጣም ትልቅ ፖይንት ነች። መሳት ወይም ማሳት የሚባለው ማን ነው ትክክለኛ? ማን ነው እውነተኛ? ማን ነው እግዚአብሔር የተቀበለው ሰው? ማን ነው የጸደቀ? ማን ነው የቆመ? ማን ነው ትክክለኛው የሚለው ነገር ላይ ነው እንዳስቱ የሚለው ዮሐንስ። ምክንያቱም ሰዎች ሁሉ በጣም የሚቸገሩበት ትልቁ ነገር ይሄ ነው። ብዙ ሰዎች ለምሳሌ ልንገራችሁ፣ በጣም ቀላል ነገር፣ ወደ ህዝባችን እንውረድ። ተወዛገብኩኝ እኮ ማንን ልስማ አይደለ? ይሄኛውም እንደዚህ ይሄ መንገዱ ይሄ ነው ይላል፣ ያኛውም እንደዛ ነው ይላል አይደለ? ማን ነው ትክክለኛው ሰው? ማን ነው ቀጥተኛው ሰው? ማን ነው እውነት ተናጋሪ? ማን ነው በቃ ማለት የእግዚአብሔር ሰው? ይሄን ያላወቁት ይላሉ ብዙ ሰዎች አሉ በውጭ ያለ አይደለም እንዴ? ታውቃላችሁ ይሄንን? ማንን ልስማ? ማን ነው እውነተኛ? ማን ነው ትልቅ ሰው? ማን ነው ሊሰማ የሚችል? ማን ነው ጨዋ? የማቃል ነው አስተማማኝ? ማን ነው የእግዚአብሔር መንገድ የሚናገር ሰው? ማንን ልከተል? ይሄ የሁሉ ሰው ጥያቄ አይደለም በዓለም ላይ አይደለም? መቼም ጮሌውን፣ አጭበርባሪውን፣ የወደቀውን ሰው ማንም ሰው መከተል አይፈልግም። ሌባውን፣ ማጅራት መቼውን ሰው መከተል አይፈልግም። እና ማንን ልስማ? ማን ነው ትክክለኛ? ማን ነው በእግዚአብሔር ፊት ተቀባይነት ያለው የሚል ጥያቄ ይነሳል። ምሳሌ ላይም እንደዚህ የሚል ቃል አለ። ብዙ ሰዎች ደግነታቸውን፣ ጥሩነታቸውን ያወራሉ፣ እውነተኛውን ሰው ግን ማን ያገኘዋል ይላል አይደል? ምሳሌ 20 ቁጥር 6 ላይ ብዙ ሰዎች ያወራሉ ስለ ራሳቸው፣ ማስታወቂያ ይሰራሉ፣ ፕሮሞት ያደርጋሉ ራሳቸውን። ግን ማን ነው ትክክለኛው? ማን ነው ሊሰማ የሚገባ? ይኸውላችሁ እዚህ ነጥብ ላይ መጽሐፍ ቅዱስ ብላክ ኤንድ ዋይት ነው የሚሰጠን መልስ። ትክክለኛው ሰው ማወቅ ትፈልጋለህ? እውነተኛውን ሰው ማወቅ ትፈልጋለህ? እግዚአብሔር የተቀበለውን ሰው ማወቅ ትፈልጋለህ? የምታውቅበትን አንድ መንገድ ልንገርህ፣ ከፍሬያቸው ታውቋቸዋላችሁ። ጌታዬ ነው የሚነግረን ማቴዎስ 7 ቁጥር 16 ላይ በፍሬያቸው የሚታወቁበት መንገድ አለ፣ እሱም ፍሬ ይባላል። በፍሬያቸው ታውቋቸዋላችሁ። ፍሬ ነው መገለጫው ይላል። ንግግር አይሸውዳችሁ። ማንም በሚያባብል ቃል አያታላችሁ። ንግግርን ሰምታችሁ አትሸወዱ። በሚያቆላምጥ ንግግር፣ በጣም በሚስብ ንግግር ኦራተር ሆኖ በጣም የሚያስደንቅ ቃላት አዋቅሮ ስለተናገረ አትመነው። እንደውም ምሳሌ ላይ በቃሉ አሳምሮ ቢናገር አትመነው፣ ልቡ ካንተ ጋር አይደለም ይላል። በልቡ 7 ርኩሰት አለበት፣ በልቡ ሰይፍ አለበት። በአፉ ቀን አቀላምጦ ይናገራል፣ በአፉ ግን በጎ ነገር ይናገራል። ስለዚህ ወገኖቼ በአፍ አትሸወዱ፣ በንግግር አትሸወዱ። አንድን ሰው መበየን ከፈለጋችሁ፣ አንድን ሰው በትክክል መፍረድ ከፈለጋችሁ ፍሬውን ተመልከቱ። ጌታዬን ያለው ምክንያቱም አያሳስትም። እሱ በጎ ዛፍ ምን ያፈራል? በጎ ፍሬ። ክፉ ዛፍስ ክፉ ፍሬ። በቃ እሱ ናቹራል ነው፣ ተፈጥሯዊ ነው፣ ምንም ጥያቄ የለውም። ከፍሬ ታውቋላችሁ። የልጅነት ትዝታዬን ልንገራችሁ። ድሮ ልጆች ሆነን 2 አጋጣሚዎች አሉ። አንደኛው አበባን ተክላለን ብለን የሆነ የሚያምር ችግኝ የሆነ የፈላ ነገር አገኘንና ግቢ ውስጥ ዳስ የተሰራ ላይ ተከል ነው እና ሲታይ ቅጠሉ የሚያማምር ስለሆነ
ይሄ ቆንጆ አበባ ሳይሆን አይቀርም ብለን ተከል ነው። በኋላ ጨጎጊት ሆኖ ተገኘ። እሾህ ማለት ጨጎጊት ታውቃላችሁ አይደል? እና በቅጠሉ አይታወቅም፣ የሚታወቀው በፍሬው ነው። እና መጨረሻ ላይ ፍሬ ሲሰጥ ጨጎጊት አፈራ ይታወቃል። ሌላው ደግሞ ብዙ ልጆች ያለፉበት ይመስለኛል። እሱን አሳ ብለን የሆነ የአሳ ግልገል ምናምን ብለን አመጣን። የአሳ ግልገል የውሃ ምን የሚባለው የውሃና እና አሳዎች ብለን ዳቦ እየፈረፈረን ውሃ ውስጥ ሰጠናቸው። በኋላ እንቁራሪት ሆኑ። ስለዚህ ራሱን የማይገልጥ ነገር የለም። አድጎ ስቴጁ ላይ ይገልጣል። ስለዚህ አሳሰተም እሱ ፍሬውን ተመልከተው፣ ሌላ ነገር አትመልከት። ቃሉን አትስማው። በቃሉ አቆላምጦ ይናገር፣ ምንም ችግር የለውም ቃሉ። እሱ አይደለም ዋናው ነገር። ምንድነው የሚያፈራው? ፕሮዲዩስ የሚያደርገው ነገር ምንድነው? ምክንያቱም መልካም ዛፍ ክፉ ማፍራት አይቻለውም። ናቹራል አይደለም እሱ፣ አይቻልም። ክፉ ዛፍም መልካም ማፍራት አይቻለውም። የአጋጣሚ ጉዳይ አይደለም፣ አክሲደንታል አይደለም፣ በፍጹም አይቻልም። በቃ ስለዚህ በፍሬያቸው ታውቃ። ዮሐንስም ሲናገር እንደዛ ነው የሚለው። ማንም አያስታቸው ካለ በኋላ ምንድን ነው የሚለው? ተመልከቱ ቁጥር 7 ላይ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው፣ ኃጢአትን የሚያደርግ ከዲያብሎስ ነው። ስለዚህ በድርጊቱ ነው የምታውቀው፣ በፍሬው በልምምዱ ሁሉ ጊዜ በሚገለጥበት ህይወት ምልልሱ በላይፍ ስታይሉ ነው የምታውቀው። አትሸወድ በንግግር በአቀራረቡ በአሳሳቁ አይደለም መሸወድ ያለብህ። እንዴ ብዙ ጊዜ የምናየው አንድ ነገር አለ። እውነተኛ ጉባኤዎች መካከል የማናገኘውን እንክብካቤ ሐሰተኞች መካከል እናገኘዋለን። ይሄ የታወቀ ነገር ብዙ ጊዜ አዘልቅም። ግን እቺ አዘልቅም የምርጫ ቅስቀሳ ነች። የምርጫ ቅስቀሳ ታውቃላችሁ አይደለ? ሰውዬ ይነጠፋል አይደለ? በኋላ ላይ ያነጠፈን ይነጠፋል እግራችን ስር። ጥረጉብኝ እግራችሁን ሁሉ ይላል። የምርጫ ቅስቀሳ ነው። ከዛ ጉድና ጅራት ከወደ ኋላ ነው አይደለም? ይመጣል። ጉዱን መዞ ይመጣል ማለት ነው። ስለዚህ ምን ማለት ነው ይሄ? አትሸውዱ። በዚህ ምንድነው የሚያደርገው የሚለውን ተመልከት። ላይፍ ስታይሉ ምንድነው? ሬፑቴሽኑ ምንድነው? ደጋግሞ የሚያደርገውን ነገር ተመልከት። እሱን ተመልከትና በይን። ከዛ በኋላ የምትሰማውና ማሰማውን ታውቃለህ። ማን ጻድቅ እንደሆነ ማን ደግሞ እንዳልሆነ በህይወት ታውቃለህ። ጽድቅን የሚያደርግ ጻድቅ ነው። እዚህ ቦታ ላይ እንዳንሳሳት ሌሎች ሰዎች የሚሉትን ነገር ደግሞ ምን ይላሉ አንዳንዶቹ? ጽድቅን የሚያደርግ ያጸድቃል፣ ጽድቅን ማድረግ ያጸድቃል የሚል ይመስላችኋል አንዳንዶች። እንደዚህ አይነት ትርጉም የሚሰጡ ሰዎች ስላሉ ጽድቅን የሚያደርግ ይጸድቃል ማለት አይደለም። ጻድቅ ነው ጽድቅን የሚያደርግ። ይኸውልህ ልብ በሉ ምን ማለት ነው? ጽድቅን የሚያደርግ ጻድቅ ይሆናል ሳይሆን የሚለው ጽድቅን የሚያደርግ ጻድቅ ነው። ኦልሬዲ ጻድቅ ስለሆነ ነው ጽድቅን የሚያደርገው እንጂ ጽድቅን ስላደረገ ይጸድቃል አይደለም። ገብቷችኋል? አንዳንዶች እንደዚህ እንደሚያስሙ ስለምታውቃላችሁ መቼም። ጽድቅን በማድረግ እጸድቃለሁ፣ በጎ ነገር በማድረግ እጸድቃለሁ የሚሉ ሰዎች አሉ። እንደሱ አይነት ነገር የለም። በጎ የምታደርገው ጻድቅ ስትሆን ነው እንጂ በጎ በማድረግ ጻድቅ አትሆንም። ፈረስና ጋሪውን ማቀዳደም አይቻልም። መጀመሪያ ፈረስ ከኋላ ጋሪ ነው ያለው። ጋሪው ፈረሱን ሊጎትተው አይችልም በየትኛውም ዓለም። ስለዚህ ጻድቅ ስትሆን ጽድቅን የምታደርገው እንጂ ጽድቅን አድርገህ ጻድቅ አትሆንም። ምክንያቱም ስለማትችል ሲጀመር። ስለዚህ ዮሐንስ እያለ ያለው ጻድቅ የሆነ ሰው ጽድቅን ያደርጋል። ጌታም ይህን በማቴዎስ 12 ቁጥር 35 ላይ ሲናገር መልካም ሰው ከልቡ መልካም መዝገብ መልካምን ያወጣል። መጀመሪያውኑ ስታተሱ ነው በኋላ ስራውን የሚገልጠው። መጀመሪያ ስታተስ ይቀርማል፣ ማንነት ይቀርማል። ማነህ መጀመሪያ ጻድቅ፣ ከዛስ ጽድቅን ታደርጋለህ። አመፀኛ ሰው ከሆንክስ መጀመሪያውኑ አመፃን ታደርጋለህ ብሎ ነው የሚናገረው። ስለዚህ ግልጽ ነው። ኃጢአትን የሚያደርግ ይልና ከማን ነው? ከዲያብሎስ ነው። ይሄ ከባድ ፍረጃ ነው ወገኖች። ከምትለው መስተጻምር ወገንተኝነትን የምታሳየው ቡድን የባ ተሰላፊ ነው የማን አባል ነው የሚለውን ነው የሚያሳየው። ለምሳሌ ኢያሱስ 5:13 ላይ ከማን ወገን ነህ አለው አይደል? አንድ ሰይፍ የያዘ ሰው አይቶ ከኛ ወገን ነው ወይስ ከጠላቶቻችን ወገን ነህ አለው።
ስለዚህ ማለት ከማን ነው ይሄ ሰው ኃጢአትን የሚያደርግ ማለት እዚህ ጋር አንድ ቀን በኃጢአት የሚወርቅ ማለት አይደለም። በተደጋጋሚ ጊዜ አንስተናል ይሄን ነገር። ኃጢአትን የሚለማመድ በኃጢአት መገለጫ ያለው ሰው ልክ እንደ ቀርጤስ ሰዎች አንስተናል። ዘወትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ምናምን ስራፈቶች የተባለ አይነት ምልልስ ካለው ምንም ጥያቄ የለውም ሰው ከዲያብሎስ ነው። ወገንተኝነቱ፣ ቡድኑ፣ ተሰላፊነቱ፣ ወታደርነቱ ከዲያብሎስ ወገን ነው። የዲያብሎስ መልእክተኛ ነው። የዲያብሎስ ልጅ ነው። የዲያብሎስ ተከታይ ነው። ክርስቶስ ኢየሱስ ምንድን ነው ያላቸው? ዮሐንስ 8 ላይ እናንተ ከአባታችሁ ከማን ናችሁ? ከዲያብሎስ ናችሁ። እሱ የሚያደርገውን ነው የምታደርጉት። አብርሃም ቢሆን ኖሮ አባታችሁ አብርሃም ያደረገውን ታደርጉ ነበር። ምክንያቱም ግልጽ ነው፣ ማወቅ ይቻላል። የአብርሃም ልጆችና የዲያብሎስ ልጆች በፍጹም አያምታቱም። ግልጽ ነው። የአብርሃም ልጆች ብትሆኑ እንደምትናገሩት እንደ ቃላችሁ ብትሆኑ ኖሮ አብርሃም ያደረገውን ታደርጋላችሁ። አብርሃም ትሑት ነው። አብርሃም የእምነት ሰው ነው። አብርሃም ለጋስ ነው። አብርሃም ነፍሰ ገዳይ አልነበረም። ድንጋይ የሚያነሳ አልነበረም አብርሃም። እናንተ ግን የምታደርጉት ነገር የአባታችሁን ስራ ነው። እሱ ቤት ያያችሁትን ነው የምታደርጉት። እኔም አባቴ ቤት ያየሁትን አደርጋለሁ፣ እናንተም አባታችሁ ቤት ያያችሁትን ታደርጋላችሁ። ማን ነው አባታችን ሲሉት ዲያብሎስ አላቸው። ዲያብሎስን አባታችሁ። ምክንያቱም የምትገለጡት በሱ መንገድ ነው፣ የምትሰሩት የሱን ስራ ነው። ስለዚህ የዲያብሎስ ልጆች ናቸው ብሎ ይነግራቸዋል። መቼም መጽሐፍ ቅዱስ ግልጽ የሆኑ ሁለት መስመሮችን ከብሉይ ኪዳን ጀምሮ ገና በኤደን ገነት አስምሯል። ዘፍጥረት 3:15 ላይ የእባቡ ዘርና የሴቲቱ ዘር የሚባል ሁለት መስመር የተለየው ገና በኤደን ገነት ነው። የእባቡ ዘር አለ፣ የእባቡን ስራ የሚያደርጉ አሉ። እንደገና የሴቲቱ ዘር ወይም ከሷ የሚወለደውን ቅዱሱን የሚከተሉና በሱ መንገድ የሚሄዱ ደግሞ አሉ። ሁለት ዘሮች፣ ሁለት መንገዶች የማይታረቁም እንደገና ደግሞ የማይጠፋፉም። አንዱ ሌላውን ሳያጠፋ ሁለቱም ጎን ለጎን እስከ ፍጻሜ ድረስ የሚሄዱ ሁለት መንገዶች ተሰምረዋል። ክሮስ አይደራረጉም። ልክ እንደ ሁለት የባቡር ሀዲዶች። የባቡር ሀዲድ አይታችሁ ከሆነ በዚህና በዚህ ሁለቱን አታጠላልፏቸውም። ሁለቱም አብሮ ይሄዳሉ እስከ መዳረሻው ድረስ። ልክ እንደዚህ እስከ መጨረሻ ሁለት መንገዶች ናቸው ያሉት። ከአባታቸው ከዲያብሎስ የሆኑ አሉ። እንደገና ጽድቅን የሚያደርጉ ደግሞ ጻድቃን ናቸው፣ ከክርስቶስ ናቸው ብሎ ዮሐንስ በደንብ ያስቀምጣል ማለት ነው። ሁለቱን ያወዳድራል ዮሐንስ እዚህ ላይ የመንገዶቹን ባለቤቶች፣ የመንገዶቹን ሶርሶች። የቡድን አባቶች የሚባል ታውቃላችሁ? የቡድን አባቶች ማለት ምንድን ነው? ሁለት ሰዎች ተቦድኑና በእነሱ ጀርባ ሰዎችን ታሰልፋላችሁ። እናንተ የቡድን አባቶች ናቸው ይባላልና ለምሳሌ ኢያስንና ታገለን እዚህ ጋር አቁሜ ሐና ከኢያስ ጋር ኑሪ ከዚህ ጋር እያልኩኝ ባሰልፍ መሪዎቹ ወይም መነሻዎቹ ኢያሱና ታገል ናቸው። ልክ እንደዚህ ሁለት የቡድን አባቶች አሉ፣ ሁለት ሶርሶች አሉ፣ ሁለት ምንጮች አሉ ለድርጊቶቻችን። ሰዎች ለሚያደርጓቸው ድርጊቶች ሁሉ፣ ለስራዎቻቸው ሁሉ፣ ለመገለጫዎቻቸው ሁሉ ሁለት ሶርሶች አሉ፣ ሁለት ምንጮች አሉ። አንዱ ክርስቶስ ነው። ክርስቶስ ማን ነው? የእግዚአብሔር ልጅ ነው። ክርስቶስ ማን ነው? መሲህ ነው። ክራይስት የተቀባ አኖይንትድ የተባለው እሱ ነው። በምን ይታወቃል? አምላክ ሆኖ ሳለ አምላክነት መተካከል እንደሚገባ ሳይቆጥር ባሪያ ሆነ። ሁለተኛው ደግሞ ማን ነው? ዲያብሎስ ነው። እሱ ደግሞ ፍጡር ነው። ነገር ግን ፍጡር ሆኖ ሳለ ፈጣሪ ነኝ ያለ። ተቃራኒነቱን ተመልከቱ። ክርስቶስ ኢየሱስ አምላክ ሆኖ ሳለ ራሱን ባዶ አደረገ። ራሱን አዋረደ፣ እንደ ሰው በሰው ምስል ተገኘ፣ የባሪያ መልክ ያዘ። ያኛው ደግሞ ባሪያ ሆኖ ሳለ ጌታ መሆን ፈለገ። አምላክ መሆን አማረው። ስለዚህ ተቃራኒ ነው። መንገዳቸው ከመጀመሪያው ጀምሮ የተቀየረ ነው፣ የተለያየ ነው። ዲያብሎስ ከመጀመሪያው ጀምሮ ኃጢአትን የሚያደርገው፣ ክርስቶስ ደግሞ በጽድቅ የሚኖር የጽድቅ ባለቤት የጽድቅ ምንጭ ብቻ ነው። ክፉ ነገር የለም። ባለፈው በሱ ምን የለም ተባብለናል። ኃጢአት በርሱ የለም። በዲያብሎስ ደግሞ ጽድቅ የሚባል ነገር የለም። ሁለት ኦፖዚት ኮንትራስቶች ናቸው። ሁለት ፍጹም ተቃራኒዎች ናቸው። ስለዚህ ይሄ በምን ያሳስታል? ይሄ የዲያብሎስ ልጆችንና የእግዚአብሔር ልጆችን ለማወቅ ምን ያሳስታል? ሲምፕል እኮ ነው። ምንጫቸው ከተለያየ እኮ ነው። ፍለጋዎቻቸው ከተለያዩ እኮ ናቸው። የቡድን አባቶቻቸው ፈጽሞ የማይታረቁ ናቸው። በፍጹም ክሮስ የሚደረግ ነገር የላቸውም። አንዳንድ ጊዜ እዚህኛውን ቤት የሚኖር ነገር ይኖራል አይደል? በምድራዊ ነገር ስትመለከቱ ለምሳሌ እኛና አሜሪካ ደሃና ሀብታም ሀገር ነን።
ነገር ግን አንዳንድ ነገሮቻችን ይመሳሰላሉ። አንዳንድ ነገሮቻችን የጋራ ናቸው። ለዚህ እኮ ነው አሜሪካቻቸውን አገኙ ኢትዮጵያ ተብሎ የሚነገራል። ኢትዮጵያ ጠቅላይ ሚኒስትር የእንትና አቻቸውን አገኙ ይባላል። ምክንያቱም ሁለቱም በፖዚሽን አቻ ናቸው። ክርስቶስና ሰይጣን ግን አቻነት የላቸውም። በድርጊትም በማንነትም በስታተስም ከስታተሱ በሚወጣ ፍሬ ምንም ትስስር የላቸው። ምንም ለዚህ ነው ጽድቅ ከአመፃ ጋር ምን ክፍል አለው? ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልወር ጋር ምን ክፍል አለው? ምን መጋጠም አለው? የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው ብሎ የሚናገረው መጽሐፍ ይሄን ያህል ግልጽ ነው። በጣም 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 የተገለጠ ነው ብሎ ዮሐንስ ያስቀምጣል። ሁለቱ በጣም የተለያዩ ነገሮች ናቸው። እዚህ ጋር አንድ ነገር እንመልከት። ዲያብሎስን የኃጢአት ባለቤት ያደረገውና ከመጀመሪያው ኃጢአትን ያደርጋል የሚል አነጋገር ያለ። ይሄ አነጋገር ዲቤቴብል ነው። በደንብ በእንትን ደረጃ ስንመለከተው ከመጀመሪያው ሲባል ምን ማለት ነው? አንዳንዶች ዲያብሎስ አልፋ ነው ወይ ደግሞ መጀመሪያ ነው ሁሉ ጊዜ ነበረ የሚል ትምህርት ያላቸው ወገኖች አሉ። ሁሉ ጊዜ ነበር። ምክንያቱም እንደምታውቁት በፊዚክስ ወይ ደግሞ በፍልስፍናው ዓለም አንድ ነገር ተቃራኒው ከሌለ ህልና የለውም ይባላል አይደል? ታውቃላችሁ ይሄን ምን የሚባለው? ይሄ በፊዚክስ አስተማሪ የነበረ ሰው የምናምን ምን የሚባል ነገር አለ አይደል? በሳይንስ አንድ ነገር ያለ ተቃራኒ አይኖርም። አክሽን ሪአክሽን ምናምን ይባላል። አንድ አክሽን እኩል ሪአክሽን አለው አይደለም የሚባለው። ስለዚህ እግዚአብሔር እንዳለ ሁሉ ከዘላለም ደግሞ ዲያብሎስ ነበር ብሎ የሚያስተምሩ አሉ ወገኖች። ማለት አልፋ ነው እሱም ከመጀመሪያው ነበር ብሎ የሚናገሩ አሉ። ምክንያቱም እግዚአብሔር ከመጀመሪያው ከነበረ የሱ ተቃራኒ ሊኖር ይገባል። ከመጀመሪያው አንድ ነገር ያለ ተቃራኒ ሊኖር አይችልም ብሎ የሚያስተምሩ ወገኖች አሉ። በተለይ ኢአማንያን የሆኑ ወይ ደግሞ ሊበራል የሆኑ ወይ ደግሞ ክርስትናን እና መጽሐፍ ቅዱስን የሚያጣምሙ እንደዚያ ከመጀመሪያው ነበር ይላሉ። ይሄ ፉሩሽ ነው፣ ውሸት ነው። ምክንያቱም ዲያብሎስ ፍጡር ነው። ከመጀመሪያ የነበረው አልፋና ኦሜጋ አንድ ብቻ ነው፣ እሱም እግዚአብሔር። ስለዚህ ዲያብሎስ ከመጀመሪያ ሲባል ለእግዚአብሔር ከመጀመሪያ እንደሚባለው አይደለም። ከመጀመሪያው የነበርኩት ብሎ እንደሚናገር አልፋ ነኝ እኔ ኦሜጋ ነኝ እንዳለው ክርስቶስ ኢየሱስ ሰይጣን አልፋ ነኝ ከመጀመሪያው ነበርኩ ማለት አይችልም። ፍጡር ስለሆነ ጊዜ ስለሚቆጠርለት የተፈጠረበት ጊዜ ስላለ፣ ስለዚህ ከመጀመሪያ ኃጢአትን ያደርጋል። ከመጀመሪያ የሚለው አነጋገር መጀመሪያ ይላል። ኢተርኒቲ ፓስት ማለት አይደለም። እዚህ ጋር በደንብ ተመልከቱ። ይሄ በስነ መለኮት ቋንቋ ኢተርኒቲ ፓስት የሚባል አለ። ምን ማለት ነው? ከጊዜው በፊት ከዘመናት ሁሉ በፊት ማለት ነው። እሱ ማለት አይደለም። ዲያብሎስ የተፈጠረበት ጊዜ አለ፣ ፖይንት አለው፣ ኢኒሻል ፖይንት አለው። በፊዚክስ ነው በሂሳብ ትምህርታችን ላይ ሁለት ቀስቶች አለው አይደለ? ሁለቱም እንትን ያላቸው ኢንፊኒቲ የሆኑ ሁለቱም ኢንፊኒቲ የሆነ ብቻ ነው፣ መነሻም የሌለው መጨረሻም የሌለው። ነገር ግን ደግሞ ሌላ ቀስት አለ አይደለ? እዚህ ጋር አንድ ነጥብ ኖሮት በዚህኛው በኩል ደግሞ ቀስቱ ወደ መጨረሻ የለው አይደለ? መጀመሪያ ያለው ነገር ግን መጨረሻ የለውም። እኛ እንደዛ ነን፣ መጨረሻ የለንም። ለዘላለም ነው የተፈጠርነው። ዘላለማዊነትን እግዚአብሔር ሰጥቶናል። ነገር ግን መነሻ ግን አለ፣ መጀመሪያ ግን አለ። ሰይጣንም ልክ እንደዚህ መጀመሪያ አለው ፍጡር ስለሆነ። ስለዚህ ከመጀመሪያ የሚለው አነጋገር ከኢተርኒቲ ፓስት ማለት አይደለም። አንድ ሁለተኛ ደግሞ ያልሆነው ምንድነው ስንል ሲፈጠር ጀምሮ ማለትም አይደለም። ሌላው የተሳሳተ ትርጉም ከመጀመሪያው ኃጢአትን ያደርጋል ሲባል ክሬት የተደረገው ራሱ ክፉ ተደርጎ ነው፣ የተፈጠረው ራሱ በኃጢአት ነው፣ ኃጢአትን እንዲያደርግ ነው የሚል ምልከታ የሚናገሩ ክፍሎች አሉ። ይሄም ስህተት ነው። በሁለት ምክንያቶች ስህተት ነው። አንደኛው ስህተት የኃጢአትና የክፋት ምንጭን እግዚአብሔር ስለሚያደርግ እግዚአብሔር ደግሞ ስላልሆነ ገብቷቸዋል። እግዚአብሔር ከመጀመሪያው ክፉ አድርጎ ቢፈጥረው ኖሮ ሪስፖንሲብል ማን ነበር የሚሆነው? እግዚአብሔር ነበር። ምክንያቱም የእግዚአብሔር የኃጢአት ኦሪጂን አይደለም፣ የኃጢአት ፈጣሪ አይደለም። ዘፍጥረት ላይ ወገኖች በጣም በጥንቃቄ ተመልከቱ። ዘፍጥረት ላይ ስትሄዱ መጽሐፍ ቅዱስ የሁሉን ነገር መጀመሪያ ይነግረናል። በመጀመሪያ የሰማይ መጀመሪያ፣ የምድር መጀመሪያ፣ የሰው መጀመሪያ፣ የሁሉም ነገር መጀመሪያ ይነግረናል። የኃጢአትንም መጀመሪያ ይነግረናል። የሁሉን መጀመሪያ ሲነግረን መጀመሪያ እግዚአብሔር ያለ ባለቤቱን የሚነግረን፣ የኃጢአትን መጀመሪያ ሲናገር ግን ሰምባዲ ኤልስ ነው፣ ሌላ ነው የኃጢአት መጀመሪያ። ስለዚህ አንደኛ እግዚአብሔር የኃጢአት ጀማሪ ስላልሆነ ሰይጣን ከተፈጠረበት ጊዜ ጀምሮ ኃጢአትን ያደርጋል የሚለው ትምህርት ውድቅ ነው። ሁለተኛ ደግሞ ሰይጣን የወደቀ እንደሆነ ስለተጻፈ
በትዕቢት ወድቋል ይላል ጢሞቴዎስ ላይ ሁለተኛ ጢሞቴዎስ አንደኛ ጢሞቴዎስ 3:6 ላይ ወደቀ የሚባለው ቃል ምን ያሳየናል? ዓለም ያልወደቀበት ጊዜ መኖርን አያሳይም አይደለም? ባይ ዲፎልት ወደቀ ማለት አንድ ነገር ቆሞ ነበር ማለት ነው። ያልወደቀ ነበር ማለት ነው። ከዚህ የተነሳ በብዙ ስነ መለኮት ተማሪዎች ዘንድ ሁለት ምንባቦችን ስለ ሰይጣን እንደ ታይፖሎጂ ወይም እንደ ምሳሌ ተደርገው የሚወሰዱ ኢሳይያስ 14 ላይ እና ሕዝቅኤል 28 ላይ ኢሳይያስ 14 ላይ በእግዚአብሔር እመሰላለሁ አልክ፣ ከእግዚአብሔር ከዋክብት በላይ ዙፋኔን ከፍ አደርጋለሁ አልክ ምናምን ይላል። ፍጡር ሆነ ሳለህ አንተ ነገር ግን ፈጣሪ ነኝ አልክ ምናምን እያለ ይናገራል። ሕዝቅኤል 28 ላይ በተፈጠርክበት ጊዜ በንጽህና ተፈጥረሃል፣ በደል እስከሚገኝበት ድረስ በመንገድ ንጹህ ነበርክ፣ በኋላ ግን በትዕቢት በኩራት ምክንያት ወደክ እያለ የሚናገረው ነገር አለ። የሚናገረው ስለ ጢሮስ ንጉሥ ነው ሕዝቅኤል ላይ፣ እዚህኛው ደግሞ ስለ ባቢሎን ንጉሥ። ነገር ግን ከነዚህ ነገስታት በላይ ነው ንግግሩ የሚመስለው። ስለዚህ የሰይጣንን አወዳደቅ የሚያሳይ ነው ብሎ ስለሚናገሩ በዛም ሆነ በዚህ ሰይጣን አንደኛ ከመጀመሪያው ህልውና ከኤግዚስተንስ አንጻር ህልውናው ከመጀመሪያ አልነበረም። ከክፋት መስራትም አንጻር ከተፈጠረ ጀምሮ ክፋት የሚሰራ አልነበረም። ለዚህ ሌላው ማስረጃችን እግዚአብሔር የፈጠረውን ሁሉ ካየ በኋላ ምንድን ነው ያለው? እነሆ ሁሉም መልካም ነበር አለ። ስለዚህ ሁሉም መልካም ነው እግዚአብሔር የሰራው ነገር ማለት ነው። ስለዚህ በኋላ እንደወደቀ፣ ነገር ግን መቼ ወደቀ፣ እንዴት ወደቀ ዝርዝሩን መጽሐፍ ቅዱስ አይነግረንም። ከመጽሐፍ ቅዱስ ንባቦች ተነስተን የምናውቀው አንድ ነገር ዲያብሎስ መጀመሪያ ሳይወድቅ እንደውም ሉሲፈር ተብሎ እንደሚጠራ ብዙዎች ይናገሩ። ሉሲፈር እዛ ሕዝቅኤል ላይ ኢሳይያስ 14 ላይ ስላለ የንጋት ኮከብ ማለት ነው፣ አጥቢያ ኮከብ ማለት ነው። ሉሲፈር ስሙ እንደነበር። ሉሲፈር ማለት ሰይጣን ማለት አይደለም በነገራችን ላይ፣ የአጥቢያ ኮከብ ማለት ነው። የመጀመሪያ ሳይወድቅ በፊት የነበረው ነው። በኋላ ወደቀና ተገዳዳሪ ሰይጣን ሆነ። እሱ ላይ እንምጣና ስለዚህ ከመጀመሪያው አልነበረም አንድ በኤግዚስተንስ፣ ሁለተኛ ደግሞ ከተፈጠረበት ጊዜ ጀምሮ ኃጢአት አላደረገም። ስለዚህ ከመጀመሪያ የሚለው ታዲያ ምን ያሳያል የሚለውን ተናግሬ ልጨርስ። የዲያብሎስን ስራ እንዲያፈርስ እግዚአብሔር የተገለጠ የሚለውን በሚቀጥለው ሳምንት መመልከት እንጀምራለን። ነገር ግን ከመጀመሪያ ማለት ታዲያ ምን ያሳያል የሚለውን ለመናገር እስኪ ዮሐንስ 8:44 ላይ እንሂድ። ዮሐንስ 8:44 ላይ የእግዚአብሔር ቃል እንደዚህ ይላል፣ እሱ ከመጀመሪያ ነፍሰ ገዳይ ነበር ይላል። ይሄ ሪፈር የሚያደርገው በማ መገደሉን ነው። አቤል በቃየል መገደሉን አይደለ? ከመጀመሪያው ነፍሰ ገዳይ ነበር። እንዳውም ዝቅ ይለን እኮ ከክፉ እንደነበር ወንድሙ እንደገደለው እንደ ቃየል ይላል እኮ ዝቅ ይልና። ስለዚህ ክርስቶስ ሪፈር እያደረገ ያለው የመጀመሪያው ነፍሰ ገዳይ ብሎ የሚጠራው ከኤደን ገነት ከወጡ በኋላ የአዳም ልጆች ቃየል በአቤል ላይ ተነስቶ መግደሉን ነው። እሱ ግን ከመጀመሪያ ነበር ወይ? በታሪክ ሂደት ውስጥ መጀመሪያ ነበር አይደለም? ምን ማለት ነው? የነፍሰ ገዳይነት መጀመሪያ ማለት ነው። ወይም የውሸት መጀመሪያ። የውሸት መጀመሪያነቱን ዘፍጥረት 3:5 ላይ እናገኛለን። ለሔዋን ሲነግራት የውሸት መጀመሪያ፣ ውሸትን ከራሱ ይናገራል። መጀመሪያ ውሸትን ኢንትሮዱስ ያደረገው እዚህ ምድር ላይ አሁን ብዙዎች የሚቀባበሉትን ውሸት፣ የብዙዎች መገለጫ የሆነውን ውሸት፣ የቀርጤስ ሰዎች ውሸታሞች ናቸው የተባለውን ውሸት፣ የአንዳንዶች የዘወትር መተዳደሪያቸው የሆነውን ውሸት ለመጀመሪያ የተጠቀመበት ማን ነው? ዲያብሎስ። ገብቷቸዋል? ከመጀመሪያው ማለት እሱ ነው የጀመረው ማለት ነው። ውሸትን ሰው አልጀመረውም። መጀመሪያ ላይ አንድ ነገር ማን ነው የጀመረው የሚባል ጥያቄ አለ እዚህ ምድር ላይ። ማን ነው መጀመሪያ የጀመረው? ማን ነው ለመጀመሪያ ጊዜ ጫማ ያደረገው ይባላል። ማን ነው ጫማ የፈጠረው ይባላልና እኛ ነን ምናምን የሚሄዱ ክሌም የሚያደርጉ አሉ። ለመጀመሪያ ጊዜ ዩኒቨርሲቲ ተከፈተው የት ነው? ግብጽ ነው ታውቃላችሁ። ያለ የመጀመሪያ የሚባሉ ነገሮች አሉ ሁሉ ጊዜ። የመጀመሪያው ውሸታም ማን ነው? ማሽ ውሸታሞች አሉ እነዚህ ኤኔን ምናምን። ግን የመጀመሪያው ውሸታም ማን ነው? የመጀመሪያው ውሸታም ሰይጣን ነው። የመጀመሪያው ውሸትስ ምን የሚል ነው? አትሞቱ የሚል ነው። የት የተነገረው? በኤደን ገነት። ለማን ነው? ለሔዋን። የመጀመሪያው ነፍሰ ገዳይ ማን ነው? ሰይጣን። ኤጀንቱ ማን ነበር? ቃየል ነው። እንደውም አንድ ግጥም አውቃለሁኝ። ቃየል ጠጠር ነበር ለባለ ወንጭፉ የሚባል እና ባለ ወንጭፉ ሰይጣን ነው። የዛ ጠጠር ነበር ቃየል።
ምክንያቱም ከክፉ ነበር፣ ከሱ ወገን ነበር፣ የሱ ወታደር ነው እና የመጀመሪያው ነፍሰ ገዳይም ሰይጣን ነው። የመጀመሪያው ሐሰተኛ እሱ ነው። ስለዚህ የኃጢአት መጀመሪያ እሱ ነው ለማለት ነው እንጂ ኃጢአትን የጀመረው እሱ ነው ለማለት ነው እንጂ ሲጀመርም በኃጢአት ተጀምሯል ሰይጣን ለማለት አይደለም። እንደገና ደግሞ ከመጀመሪያም ኤግዚስት አድርጓል ለማለት አይደለም። ነገር ግን ክርስቶስ የተገለጠው ይሄን ስራ ለማፍረስ ነው የሚለውን በጣም በስፋት እናየዋለን። ጌታ ስሙ ይባረክ።